አልሐምዱሊላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የሲዋክ ወይንም የመፋቂያ ጥቅሞች ይለናል። ከነዚህ ውስጥ እንግዲህ ወደ 15 ይጠቅሳል ማለት ነው። ሲዋክ ወይንም መፋቂያ ያላቸውን አገልግሎት ጥቅሞች 15 ይሆናሉ ማለት ነው። አንደኛ አፍን ያሳምማል ማለት ነው። አፍን ያሳምራል ወይም ደግሞ ይጢቡል ፈመ አፍን እንዲጣፍጥ ያደርጋል ማለት ነው። ሁለተኛው እንደገና ደግሞ ሽዱ ለሰተ ድዱን እንዲያጠነክረዋል ድዱን ሰውየው ማለት ነው። ሶስተኛ ቅጧል በልጋም ተውስጥ ያሉት ነገሮች ተውስጥ የሚወጡት በልጋሞቹን እንደዚሁም ያንን ይቆርጠዋል ማለት ነው። አራተኛ የጅሉል በሶር አይንን ጠንካራ ከሚያደርጉት ነገሮች አይኑን ጠንካራ ያደርጋል ማለት ነው። አምስተኛ የዝሀቡል ሀፍርንም እንደዚሁም ያስወግዳል ማለት ነው። ሌላው ስድስተኛ የሲሑል ማዕደታ ይህን ውስጣችንን የጨጓራችንን ወይም ውስጣችን ይሄ ማዕዳችን ውስጣችን የሚያጠራቅሙት ነገር እነሱን ያስተካክላል ሶሒህ ጥሩ ያደርጋል ማለት ነው። ሌላው ድምጻችን ጥርት እንዲሆን ያደርጋል ድምጽ ያጠራል ማለት ነው። ምን ሲዋክ ማድረግ ወይም መፋቂያ ማድረግ ማለት ነው። ስምንተኛው የሆነ ሀድመ የሰውነችን መጠናችን ሳይዛችን እንደገና ደግሞ ያግዘናል ይረዳል ማለት ነው። ዘጠነኛ ይጦርዱ ነውመ ሰውየው ለመተኛት ለመንቃት ከፈለገ ምንድነው ሲዋክ ማድረግ አለበት። ያነቃቃል የሚያጠና ከሆነ የሚያነበው የቁርአን ዚክር የሚያደርግ ነገር ከሆነ ምንድን ማለት ሲዋክ ማድረግ አለበት ማለት ነው። ይሄ ጥቅም አለው ማለት ነው። ስለዚህ ለምን እንቅልፍን ስለሚያባርር ማለት ነው። አስረኛ ዩነሽጡ ሊልቂራአቲ ለቂራአት ያነቃቃል ቂራአት ንባቦች ቂራአት ወይ ለንባብ ያነቃቃል ማለት ነው። 11ኛ ዩነሽጡ ሶላተ ለሶላት እንደዚሁም ያነቃቃል ማለት ነው። 12ኛ ዩነሽጡ ሊዚክሪ አላህን ለመዝከር እንደዚሁም የሚያነቃቃ ነገር ጥቅም አለው ማለት ነው። 13ኛ ዩርዲ ረባ አላህን ደግሞ ያስወድዳል ማለት ነው። አላህ እንዲወደው ያደርጋል ማለት ነው ሲዋክ ማድረግ ምክንያቱም መርዷቱን ሊረቢ ማለት ነው። አላህን የሚያስወድድ ነው በሌላም ሐዲስ ተጠቅሷል ማለት ነው። 14ኛው ዩዓጂቡል መላኢከተ መላኢካዎች እንደገና ደግሞ እንዲገረሙ እንዲደነቁ አሜዚንግ አስገራሚ እንዲሆኑ ያደርጋል ማለት ነው። አምስተኛ እንደገና ደግሞ መልካም ነገሮች እንዲበዙ ያደርጋል የክሲሩ ሐሰናቲ መልካም ነገሮችን ያበዛል ማለት እንግዲህ ይህ ሲዋክ አገልግሎች እነዚህ ጥቅሞች አሉት ማለት ነው